ስላልመጣች አሁን አንበላ መሄድ ከፈለግሽ ግን ጠረጴዛው ላይ አቅርብና መሄድ ትችላለሽ። እሺ አመሰግናለሁ። ይህ ቅርታ እትዬ ሻወር መውሰድ ፈልጌ ነበር፣ ይፈቀድልኛል? ችግር የለውም፣ ማስፈቀድም አይጠበቅብሽም። ይልቅ እንዳይረፍድብሽ ቶሎ ወስደሽ ሂጂ። እሺ በጣም ነው የማመሰግነው። ይኸውልህ ይቺ ልጅ ግን ነገ ጠዋት ዱላ አንስታ ብትገርፈህ እኔ የለሁበትም። እሺ እማ ግን ይቺ ልጅ በደንብ የተሻታል፣ ምንም ክፋት የለባትም። በጣም የዋህ ልጅ ነች። ከሳምንት በኋላ አሁን ያልካትን ነገር ከደገምከው እናያለን። እስኪ አንተ ገና የቤት ሰራተኞች ምን ማለት እንደሆነ አልገቡም። እኔ በዚች ልጅ ባህሪ በጣም እርግጠኛ ነኝ። መልካም ልጅ ነች። እናያት የለም እዚሁ ነው ያለችው። ይልቅ እስኪ አሁን ቅድም የጀመርከውን ታሪክ ጨርስልኝ። ከዛ እማ እያልኩሽ አስተማሪ ቀስ ብሎ ገባ። ከዛ እንግዲህ ሀኒ ወደ ስራ ተመልሳለች። እዛው ቦታ ላይ ትላንትና እንዳልኳችሁ እዛ ቦታ እንደምትመለስ ነበረ። ዛሬ ደግሞ ተሳክቶላት እዛ ቦታ ተመልሳ እዛው ስራ እየሰራች ትገኛለች። የድሮ ቦታ ላይ እንደምንተቃጠለ እንግዲህ እዚህ መልሷታል። ደስተኛ ቦታ መመለስ ነበረ ፍላጎቷ። እዛ ቦታ ደግሞ ተመልሳ እየሰራች ማለት በጣም ደስ ብሎታል። ስራ ስለተመለሰች ስራ እንደተመለሰ በጣም ስለምፈልግ ሰላም በሰዓት መጣች ብለሽ ነው ማ እሷን ከጠበቅን ቁጭ ብለን ማደራችን ነው። አንተ ደግሞ እሷ ነገር ምንም አይዋጥልም። ምን አርጋ ነው ቆይ እንደዚህ ጥምድ አድርገህ ያስቀመጥከው? እማ ግን የእውነት እኔ ጥምድ አድርጌ እንዲያስኳት ነው እንደምታስበው? ታዲያ ከዚህ በላይ ምን ልታረጋት ፈለግ? የምርሽን ነው የምታወሪው? አንተ ራሱ ግን የምርህን ነው የምጠይቀው? እስኪ አስቡማ፣ እሷ በዚህ ሰዓት መሆን ነበረባት ቤቷ። እሷ ግን የት ነች? ክለብ ለክለብ ትዞራለች። እና ቢሆንስ ልጄ ምክር የሚቀይራት ቢሆን እኮ እንደሱ አይተመከርም። እምቢ ካለች እንግዲህ ምን እናደርጋለን? ለምን ነገር አታደርግም? እቺ ልጅ በዚሁ ከቀጠለች መጨረሻዋ ያለ። ይህን ካልወለድክ መቼም አትረዳው። እንግዲህ አውጥቼ ጥላት እየጠበቋት ነው። እማ ደግሞ እኔ በጣም እርቦኛል። ምናሴ እሷ ነገር ሲሆን በቃ ሁልጊዜ እንደዚህ ነው አይደል? እዚህ ጋር ተነስተን ሻወር ሰላም እስከምትመጣ ድረስ ሻወር ብትገባ ብላ ትሄዳለች። ነገር ግን አስበኛ ወዷ ተነቃነቀበት። እዚህ ጋር እንግዲህ ዛሬ እኔ ምንም አይነት ጭቅጭቅ አልፈልግም። ምንም አይነት ጭቅጭቅ አልፈልግም። የሚበላ ነገር ስጭኝ ነው ለመኝ ሻወር ወስጄ እስክመጣ ትጠብቁኛላችሁ ወይስ አሁን እናንተ ከፈለጋችሁ መብላት ትችላላችሁ። እኔ ጓደኞቼ ጋር በልቼ ነው የመጣሁት። አይሻ አይደለማ መጠበቃችን ምንም ትርጉም የለውም። እኔ ከዚህ በኋላ አንድ ደቂቃ አልጠብቅም። የሚበላ ስጭኝና ወደ መኝታ ልሂድ። ሰላም ደሩ እስካሁን ድረስ እሷ ግን እዛ በታስቀመጠች እንግዲህ በቃ ምናሴ እኔም ሻወር ይቅርብኝና እንብላ። አንተን እኮ ለራብ ሰጥቶ ስላረገችው ያው እሷን እንዲጠብቅ ስላረገችው ተናደደች። ነገር ግን ምን ማድረግ ስላልተቻለ እሷ ታስተኛለች። እነሱ ምራታቸውን ይበላሉ። ሀኒ አባቷ ጋር መጣች። ከስራ ቦታ ጨርሳ ሻወሯን ወስዳ ደስ ብሏት ስራዋን ሰርታ ጨርሳ አባቷ ጋር መጣች። እንተው ደግሞ ላይ ስማሙ ነው እጄን ስመው እልል ብሎ ነው የተቀበሉ። አልመጣሽም በጊዜ ይላታል። ያው ስራ ቦታ ስራው ሲያደክማል እንዴ? ቀላል ነው አባ ስራ ቁጭ ብዬ እንደሚከፈለኝ ቁጠሩ። አባቷ ልታሳክም ነው እንግዲህ እየሰራች ሀሳቧና ያ ነገር እንዴ አባ ለምንድን ነው የሰራሁልህን ምግብ ያልበላኸው? አስተካክላ መችፋት አገኘውና በምን ሆዴ ልብላ? ምግብ አልበላሁም ነበረ። ለምን አልበላሁም አባቴ ትላለች። ነገር ግን እኔ በልቻለሁ። የበላሁት ደግሞ ከጆሮ ጋር አብዞኝ ነበረ። ከሱ ጋር በልተን ተጫውተን ነው የዋልነው። በጣም እንግዲህ እዚህ ሀገር ከመጡ ወዲህ ሀኒን እየረዳት ያለው በአባቷ በኩል ማን ነው? ጆሮ ነው። እሷ ስራ ቦታ ስትሄድ አባቷ እንዳይደብራቸው አባቷ የሚንከባከብላት እዟቸው የሚወጣው የሚያወራቸው። አንዳንድ ጊዜ ያው ትልቅ ሰው ጨዋታ ሰው ወሬ ይፈልጋል። ያ ሁሉ የሚያደርጉት የሚንከባከብላት ማን ነው? ምላሴ ነው። በዛ ምክንያት እንግዲህ እሱ ጋር በልቻለሁ አታስቢ፣ እኔ ስለበላው ነው ያልበላሁት ጠግቤያለሁ ይላታል። አይ በቃ እዚህ ጋር ማለት በቃ ልጅ አግኝተሃል ልቀና ነው መስለኝ ምናምን። በፍጹም እኔ ሌላ ሰው ባመጣልሽ ሌላ ወንድም ባመጣልሽ ደስ አይልሽም ወይ በማለት ይመልስላታል። እንግዲህ ያው እዚህ ጋር እሷ ተነስታ እንደ አዲስ ሰራት ልታሞቅ ነው ልተሰራራላቸው። ተነሳስቼ ሰራራለሁ ብላ ያው ለአባቷ ተናግራለች። አባቷ ደግሞ ያው ያለውን እንበላለን ሁላችንም ምንም መስራት አይጠበቅብሽም ደክሞሽ ነው የመጣሽው
ይላታል። እዚህ ጋር እንግዲህ ማህተቧን እዛ ሻወር ገብታ ነበረ፣ ስራ ቦታ ላይ ሻወር አስፈቅዳ ገብታ ነበር። እዛ የገባችበት ያን ህፃኑና በምትጠፋ ጊዜ የጠፋች ጊዜ ትዝ ካላችሁ የሆነች መስቀል እናቷ ስታረግላት ነበር። ያች መስቀል ግን ሻወር ቤት ብታገኝ የሆነ ትዝ ይላታል ወይም ደግሞ ታሰላስላለች ብዬ አስባለሁ። ምክንያቱም እናቷ አሁንም ያለችው ጸጸት ውስጥ ነው። አሁንም ፎቶዋን እዛ አሁንም ተስፋ ላይ ናት። አሁንም በተለይ ደግሞ አንዳንዴ አጠገባችሁ የጠፋባችሁ ነገር ሲሆን ወይም ደግሞ ልጅን የምታክል ነገር በዛውን በጣም በምፈልጋት ሁኔታ ላይ አጠገቧን ያለችው በጣም የሚገርም ነገር ማለት ነው። እና እንግዲህ ራሱን አቀረበች። ሰላም እንደምታዩት ተኝታለች። እዚህ ጋር ስመጣ ጫማዋንም ሳታወርቅ ደክሟታል። የመጣችው ከክለብ ነው። ክለብ ደግሞ ያው ጭፈራ ነው፣ መጠጥ ነው፣ ብዙ ነገሮች አሉ። እዛ ቆይታ ስለመጣች ልብሷንም ሳትቀይር ከነ ጫማዋ ተኝታ እናቷ ታገኛታለች። ምን አይነት ልጅ ነው የወለድኩት ብላ እናቷ በጣም ትማረርባታለች። እንዴት ባደግሽ ነው የሚሻለኝ እንዴት ይሻለኛል ብላ የእናት ነገር ጫማ ማውለቃ ልብሷንም አወራልቃ አለባብሳት ለመተኛት ታስባለች። በጣም ትግዛለች። ምን አይነት ልጅ ነው? ያው አንዳንዴ እንደውም እሷ ኃላፊነት ሲገባት የእናቷንም የወንድሟንም እናቷ ያለችባትን ነገር እያወቀች እናቷ ልጇ በመጥፋት የተነሳ ብዙ ቻሌንጅ ነው፣ በሀሳብ ጭንቀት፣ ብዙ ነገሮች አሉ። ያን እያሳለፈች ነው የምትገኘው። ያንን ደግሞ ሰላም አንደርስታንድ ወይም ደግሞ መረዳትም አትፈልግም። ሰላም በጣም በራሷ ላይፍ እና በጣም ስለምታስቸግር ጥላተኝታ ነበረ። አለባበሰቻት። እዛ ቁጭ ብላ ያው እዛው አለባብሳት አወላልቃላ ስትጨርስ አሁንም ትዝ የምትላት ያቺ የጠፋች ልጇ ናትና እሷን ለማሰብ ቁጭ ባለችበት ፎቶ ያው አጠገቧ ስላለ እሷን ፎቶ በማንሳት የት ነው ያለችው ታስባለች። የት ሄዳ ይሆን? የት ወድቃ ይሆን? ልጅ ማለት ቀላል ነገር አይደለም። ልጅን የሚያክል ነገር የት እንደወደቀች የት እንዳለች ሰላም ማታቅ የት ነው ያለችው? የት ናት እያለች በጣም ጥያቄ ይፈጠርባታል። ውስጧ ውስጥ ጥያቄ ይሆንባታል። የተፈጠረው ነገር የሆነው ነገር ታስባለች። ነገር ግን ያው ምንም ነገር ለውጥ የለም። ግን እችለች መጨረሻ ላይ የራሷ መሆኗን ስታቅ ወይም ደግሞ እኔ እንጃ ምን አይነት ነገር ሊፈጠር እንደሚችል ግን ያው በጣም አመታት የኖረችው ህልም፣ አመታት የኖረችው ስቃይ፣ አመታት ሊየን ያለችው በማለት ጥያቄ አመታት የት ወድቃ ይሆን እያለች በመፈለጋትን ልጇን በማግኘቷ በጣም ደስ እንደሚላት ተስፋ አደርጋለሁ። እዚህ ጋር እንግዲህ እሷኑ እያሰበች ነው። እሷኑ በሷው ሀሳብ ውስጥ በሷው ትካዜ ውስጥ ትገኛለች። ነገር ግን ያው በሀሳብም በትካዜም በንባም ቀንም ሌሊትም ከልጆቿ ጋርም ስትሆን ብዙ ነገሮች እያሳለፈች ትገኛለች። ያው ይሄ ችግር የደረሰበት ወይም ደግሞ በዚህ ነገር ውስጥ ያለ የእናትነት ነገር ምን ያህል ከባድ እንደሆነ የሚያቅሰው ያውቀዋልና በጣም ከባድ ነገሮች እያሳለፈች ነው። ፎቶዋን ታቅፋ ሁሌ ታለቅሳለች፣ ሁሌ ትዝ ይላታል። ፎቶዋን እንደታቀፈች እንግዲህ ትተኛለች። እዛው ሰላም ላይ ደገፍ እንዳለች እንቅልፍ ይወስዳታል። እዚህ ጋር ምንም ለውጥ ወይም ደግሞ ምንም ነገር ማድረግ አለመቻሏ፣ ልጇንም ፈልጋ አለማግኘቷ ብዙ ነገሮችን ይዞባት መጥቷል እና ከባድ ነው። እዚህ ጋር ደግሞ ሀኒ እንግዲህ ነቅቷል። ስራ ቦታ ልትሄድ ነው። ስራ ሳትሄድ በፊት ለአባቷ ምግብ እየሰራች ነው። አባዬ እንግዲህ ምግብ ብላ ሰርቼ ልካለሁ፣ እሱም አንተም ከውጭ እንዳትበሉ ቆንጆ ምግብ ሰርቼ ላችኋለሁ እያለች እንግዲህ ጆሮም አባቷም እቤት እንዲበሉ ከውጭ ምግብ እንደማይበሉ እየነገረቻቸው እየነገረች ነው ለአባቷና አባቷም ደግሞ እሺ ምንም ችግር የለም እንበላለን፣ ነገር ግን እሁድ ለምን ስራ መግባት አስፈለገ? ስራ ከመገቢ ቤተክርስቲያን ደርሰን ብንመጣ ቤተክርስቲያን እንዲሄዱ ፈልገው ነው። እሷ ደግሞ ያው እሁድም ሳምንቱን ሙሉ ስራ የገባውባቸውን ሰዎች ስላልኩኝ ከስራ መቅረት አልችልም፣ ሰርቼ አንተ ማሳከም ስላለብኝ ከስራ አልቀርም እያለች ነው የምትላቸው። እሳቸው ደግሞ እሁድ እንኳን ቤተክርስቲያን ብንሄድ ቤተክርስቲያን ብትሄጂ ያው አባት ነገር እንግዲህ ጠዋት ሁላችንም የረፍት ቀን ነው ተነስተን ቤተክርስቲያን ራሳችን ነገር ከሁሉም ቀን ያው እሁድ ቀን ደስ የሚል ቀን ነውና ያን ነገር ሲሏት ለስራ መሄድ አለብኝ እንግዲህ አትጨናነቅ አስተካክላለሁ ወይ ደግሞ ስራ ካገኘው ሌላ ስራ ለመቀየር ረፍት ያለው ስራ አሞክራለሁ። አሁን ግን መስራት ስላለብኝ ስራ ቦታ ግዴታ ነው መሄድ አለብኝ ብላ በዚህም በዛም ብላ አባቷን አሳምና ስራ ቦታ ተነስታ ትሄዳለች። ስራ ቦታ ስትሄድ እንግዲህ የሚጠብቃት ማናት? ሰላም ናት። ሰላም እዛ ስራ ቦታ እናቷ ጋር ተነጋግራ ነበረ።
እናቷ ለምደው እንደዚህ የምትሆኙ እስከ መቼ ነው እንደዚህ የምታስቸግሪው ብላ ሰላምን በጣም ትቆጣታለች። እናቷ ጥላት እንደወጣች ደግሞ ማንን ታገኛለች? ሀና መጣች። አልጋ ልታነጥፍ የተኛችበትን ስትል ቶሎ ቶሎ አንጥፊና ቁርስ ስሪልኝ፣ አስቸኳይ አፋጣኝ ቁርስ ነው የምፈልገው በማለት ሀናንም ትቆጣታለች። እዚህ ጋር እናቷን እናቴ እንዳልሆንሽ እኮ እኔ አውቃለሁ፣ እናታችን እንዳልሆንሽ ሁሉም ሰው ይሄን ፎቶ እያየሽ በየቀኑ ከምታለቅሺ ስትላት እሷን የሚተካልኝ ልጅ ስላሌለ ሁሌም አለቅሳለሁ። ድሮ የምጠራጠር ነበር እናታችን እንዳልሆንሽ። እንግዲህ እሷ ሁሌም እሷን የሚተካልኝ ልጅ እንደሌለ ስትል ሰላም ያው ያለ ባህሪዋ ከባድ ነው። ልጇ ደግሞ እንግዲህ ነሐሴ፣ እሱ ደግሞ ምስኪን ነው፣ ግን ምንም ማድረግ አትችልም። እናቷ በዚህ ጋር በሁለት መንገድ ነው። አንደኛ የልጇ መጥፋት እዚህ ጋር የሰላም ማስቸገር በጣም አይምሯን እየበጠበጣ ስላለ እሑድ ነው ቤተክርስቲያን ላይ ነው ስትል ተነስተሽ ቁርስ ስሪልኝ ይርቦኛል ብላ እናቷን ትላለች። እናቷ ደግሞ በፍጹም አልሰራም ቤተክርስቲያን ላይ ነው፣ በዚህ ሰዓት ማን ነው ቁርስ የሚሰራው? ሰላምን እንግዲህ ግቢና ራሲ ሰርተሽ በይ ስትላት እኔ ሰላም ነኝ በዚህ ሰዓት ኪችን ገብቼ ምግብ ሰርቼ የምበላው ብላ እናቷ ትመልሳለች። እናቷም እዚህ ላይ እንግዲህ ብዙ መናገርን የቤተክርስቲያን ልሄድ ስለሆነ ብላ ጥላት ቤተክርስቲያን ትሄዳለች። ያም አልበቃትም። ሰላም እንግዲህ እዚህ ጋር ስትመጣ ሀኒ አልጋውን አንጥፋ ሲጨርስ ያው ቁም ሳጥኑ እንግዲህ ያለንበት ቤት ውስጥ ቁም ሳጥንም ሆነ ማንኛውም ቦታ ቆሻሻ እንዳይገኝ ኃላፊነታችን ነው፣ እናጸዳለን፣ እናስተካክላለን። ሀና የሚያደርገችው ያንን ነው። እሷም ለማስተካከልም ለማጽዳት ቁም ሳጥኑ ስትከፍት አሁንም ያንን ስሟን እንዳጠፋች እንደባለፈው አንቺ ሌባ ቁጭ ባልኩበት ልትሰርቂ ነው? እንዴት ነው ቁም ሳጥን የምትከፍቹ? ለምን ልትሰርቂ ነው ብላ በጣም ትቆጣታለች። እሷ ደግሞ በፍጹም አንቺ እንዳሰብሽኝ አስቤ ወይም ደግሞ ፈልጌ አይደለም፣ እኔ የፈለግኩት ቁም ሳጥኑ መጸዳት ስላለበት ላጸዳ ነው እንጂ ሌላ አንቺ እንዳሰብሽኝ በፍጹም ልሰርቅ አይደለም። ሌባ ነሽ ልሰርቂ ነው ቁጭ ባልኩበት ነው ወይ? ምን አይነት ጉድ ነሽ? ምን አይነት ነው? በዛ ብዙ ትርፍ ቃል ትናገራታለች። ነገር ግን ሀና መቻል ስላለባት እኔ ላጸዳ ነው እንጂ አንቺ እንዳልሹ ወይ ልሰርቅ ወይ ደግሞ ቁም ሳጥናችሁ ውስጥ የሆነ ነገር ላወጣ ፈልጌ አይደለም ብላ ልታስረዳት ትሞክራለች። በፍጹም እሷ ግን መረዳት አልቻለችም። እንደዚህ ስትላት ጥላት እንግዲህ ለማስረዳት ብትሞክር ስላልተረዳቻት ጥላት ትወጣለች። ቁርስ ልትሰራላት ትወጣለች ሀኒ። እናቷንም እንግዲህ በዛ ንግግሩ በጣም ተናዳ እናቷም እንግዲህ ሻውራ ወስዳ ቤተ ክርስቲያን መሄድ ግድ ስለሆነ ቤተ ክርስቲያን ትሄዳለች። እንደዚሁ እያስቸገረች እየተነጫነጨች ነው። ያው እንግዲህ ቁርስ እስከሚሰራላት ድረስ ተሰርቶላትም ከዛ ወዲህ ምን ልፈጥር ትችላለች? ብዙ ነገር ምክንያቱም ብዬ ነበር ትናንትና እች ልጅ ወደ ስራ ከተመለሰች በጣም አስቸጋሪ የሚሆንባት ወይም ደግሞ የሚከብዳት የሰላም ጸባይ ነው እንጂ እናትየዋ ይቅር ብላ ነገሮችን አምና እንደውም ተነጋግረው ቢያወሩ እንደምትመልሳት ስራ ነገሮች ሊፈቱ እንደሚችሉ ብዬ ነበር። ነገር ግን እዛም ሆነ እዚህ አስቸጋሪ የምትሆንላት ለእሷ ፈተና የምትሆንባት ሰላምና ሰላም ብቻ ናት። ምክንያቱም እንግዲህ የእሷን ስራ እንደጨረሰች ነሐሴ ክፍል ትሄዳለች፣ አልጋውን ታነጥፍለታለች። ያው እሱ በጣም ደስ ብሎታል ስራ ሀና ስለተመለሰች በጣም ከዛ ውስጥ ከእናቱም ከሁሉም በላይ ደግሞ ደስተኛ የሆነው ነገር ቢኖር እሱ ነው። እሱ በጣም ይወዳት ነበረ እና ስለሚወዳት በሀሰትም ተስራ ስለተባረረች በጣም ደብሮት ስለነበር ደግሞ አሁን ነገሩ የተሳክተው ወደ ስራ ሀና ስለተመለሰች በጣም ደስተኛ ነበር እሱ እንጂ ሰላም ግን አይደለችም። እንግዲህ የሀኒ አባት ለጆሮ አሲር በሚል ስም ቀይረውለታል። ከጆሮ እንግዲህ አሲር ይሻላል የሚል ተስፋ አለኝ። እኔም ይሻላል ይገባዋል። አሲር ማለት እንግዲህ ትርጉሙን ስጠይቅ ሀና አሲር ማለት ደስተኛ ማለት ነው። በጣም ደስተኛ ይኸው አንዳንድ ጊዜ ውስጣችን በብዙ ነገር ውስጥ ተጠምዶ ላያችን ግን ደስተኛ ብዙ ሳቆች ብዙ ሀዘኖችን እንደሚደብቁ እሱ ግን ያለበት ነገር ያው ለሀናት ያስረዳት ነበረ። ለምን እንደሚያጨስ ለምን እንደሚቅም በምን ነገር ውስጥ እንዳለ በዛ ነገር ውስጥ መደበቅ እንደሚፈልግ ወይም ደግሞ ያንን ነገር ለመርሳት ያን ነገር ማደግ እንዳለበት ለእሷ ሲነግራት ነበር። ነገር ግን ያው አባታ ደግሞ እንደተረዱት ወይም ደግሞ ስልክ ሰርቆ ይቅርታ ከተጠያየቁ በኋላ በዛ ሰዓት እንደ ልጃቸው እሱም ጓደኛቸው ሆኖ እሳቸውም ከሱ ጋር ይወጣሉ ይገባሉ። ማታውቁት ሀገር ስትሄዱ የሆነ አብሯችሁ የሚሆን ሰው ወይም ደግሞ የሚንከባከባችሁ አብሯችሁ የሚሆን ሰው ስታገኙ በጣም ነው ደስ የሚላችሁ ደስተኛ የምትሆኑት። እሳቸውም እንግዲህ ሀኒ በሌለች ሰዓት አገሩንም በማያውቁት ሰውም በማያውቁ ሰዓት ማነው ከጎናቸው አለ? ጆሮ የተባለ ልጅ ነው። ጆሮ ማለት
ደግሞ እንግዲህ ብዙ ጊዜ ስልክ ከሰው ስለሚሰርቅ በራሱ የተሰጠ ወይም ደግሞ የሰፈር ስያሜ አንዳንድ ጊዜ አለው አይደል? ያ ስያሜዎች ነው ለሱም ጆሮ ተብሎ የተሰየመለትና ጆሮ እንግዲህ እሳቸው ደግሞ ቀይረው አሲር ብለው ደስታ ብለውታል እና እዚህ ጋር እሳቸው አሲር እያሉ ሲያወሩ እሱ ደግሞ እንዴ ብቻውን ማውራት ጀመሩ። እንዴ ከማጋ እያወሩ ነው? የሆነ ስም እኮ ሲጠሩ ሰማው። ከማጋ እያወሩ ነው ሲሉ አሲር ማለት እኮ ያንተ ስም ነው፣ ያንተ ስም አድርገዋለሁ፣ ስምን አሲር ብየዋለሁ ምናምን ብለው ለማስረዳት ቢፈልጉም እሱ ግን ያው በጣም እያወሩ ስለነበረ እየሄዱም ስለነበረ ነገሮችን ይቀበላል። እሳቸው ግን አሪፍ ስም አወጡለት ብዬ አስባለሁ። ምክንያቱም ከእሳቸው ጋር ሲሆን ከሀኒ ጋር ሲሆን አያጨስም፣ አይቅምም፣ የሆነ ነገሩን ይረሳል። አንዳንድ ጊዜ ችግራችሁን ማዘናችሁንም ትውት የምታረጉበት ሰው አለ። ምክንያቱም ደስታ የሚሆናችሁ የሆነ ከሱ ጋር ስትሆን ሁሉን ነገር ረሳችሁ ሌላ ዓለም ውስጥ የምትገቡበት እሱም እንደዛ ነው። ከነሱ ጋር ሲሆን ደስ ይለዋል። ሀኒንም ሲያገኝ አባቷንም ሲያገኝ ደስተኛ ይሆናል። ችግሩን ይረሳል። ላይ ከነገሮች ይወጣልና እሳቸው ደግሞ የሰየሙለት ስያሜ የሰጡት ስም ይመጥነዋል። ከነሱ ጋር ሲሆን ያለበት ነገር፣ ከነሱ ጋር ሲሆን ያለው ደስታ፣ ከነሱ ጋር ሲሆን ያለው ነገር ካለበት ነገር ንጥል ብሎ ይወጥቶ ሰላሙን ያገኛል እና ብዙ ነገሮች ይሰራሉ። እሳቸው ደግሞ የሰጡለት ስም በጣም ደስ ይላል ብዬ ነው ማስበው። ደስ የሚልም ስም ነው ማለት ያወጡለት ደስ የሚል ስም ነው። እንግዲህ መንገድ ላይ ቁጭ ብለው የሀኒ አባትና ጆሮ እያወሩ ነው። በጣም እየተጫወቱ ነው። ለምንድን ነው የምታማረው? ለምንድን ነው በድብርት ውስጥ ወይም ደግሞ በዚህ ነገር ውስጥ የምታልፈው? ምን ሆነክ ነው? ምንድን ነው ችግርክ? ብለው ያው ይጠይቁታል እሳቸው። እሱም ደግሞ በዚች ምድር ላይ ሆኜ እኔ ያላማረርኩ እኔ ያልከፋኝ ማን ይከፋ? ወይም ደግሞ ማን ያማር? ለምንድን ነው እንደዚህ የምትሆነው? ምን ሆነክ ነው? ወይም ደግሞ ምን ችግር ደርሶብክ ነው? ይሄ ሙሉ አካል አለክ፣ ወጥ መግባት ትችላለህ፣ መስራት ትችላለህ፣ ልጅ ነክ፣ ምን ሆነክ ነው ሲሉ መጻፍም ማንችል ማንበብም ማልችል ያን ካልቻልኩ ደግሞ ምን ሰርቼ ልብላ ወይም ደግሞ ምን ሰርቼ ልኑር? አንዳንድ ጊዜ አለመጻፍም አለማንበብ ብዙ ነገር ያሳጣናል ማለት ያሳጣናል። ከሰው እኩል ላልሆንበት ብዙ ነገር ያነ ስሜት ነው እሱንም እያበሳጨው እንዲሁም ደግሞ እየከፋ ያለው ነገር ያ ነው። እሱም መጻፍም ማልችል ማንበብም ማልችል ምን ሰርቼ ልኑር ወይም ደግሞ ምን ሰርቼ እንትን ከሰው ጋር ከሰው እኩል ልሁን ሲል እሳቸው ደግሞ ሙሉ አካል አለክ፣ ለምንድን ነው እንደዚህ የምትለው? ከዚህም በላይ የሆነ ጤና ባይኖርክ ሰላም ባይኖርክ አንዳንድ ጊዜ የሆነ ነገር ጎሎን የሆነ ነገር ደግሞ ሞልቶልን አለ። ነገር ግን የጎደለብንም ነገር ከተሰጠን ነገር አያንስም። ምክንያቱም የሰው ልጅ ሰላም ጤና ካለው ሁሉ አለው። የጎደለው ነገር ጥቂት ነው። ያችን ነገር ደግሞ ያው እንግዲህ የሀኒ አባት ለመምከር ሞከሩ። በጣም የኔናዋን ሀናን እንግዲህ ሀናች ይሄን መርክዛ ይሄንን ነገር ይሄን ቆንጆ ፊት እዛ ይሄንን ቆንጆ ማንም ሰራተኛ ነሽ የማይላት ልጅ ገብታ ህይወቷን ትታ ነገሮቿ ሁሉ እንዲሁም የሚወዳት ልጅ አውጥላው የመጣችው ወይ ደግሞ አሁን ህይወትን መጀመር ወይ ሌላ ላይፍ ውስጥ መግባት አልችልም አባቴን ሳላሳከም ብላ አባቷን ሳሰው ሀገር የመጣችው ከሁሉም በላይ ተስፋ ሳትቆርጥ ላይፏን ትታ ለአባቷ ለመኖር ለኔ ብላ ነው። ከሷ ስታማርር አይተካታቅም ወይም ደግሞ የነገር አልሆነልኝም የነገር ለምን ሆነብኝ ብላ ስታማርር ሰምተክ ሰላም ማታቅ። ስለዚህ ተስፋ ለምን እንደዚህ አንተ እንደዚህ ትሆናለህ? ካልክ የሆነ ነገር ቢጎልብክ ኖሮ ምን ልትሆን ነበር ብለው ያው ለጆሮ በጣም ፋዘር ይመክሩታል። እሳቸው ግን ዛሬ ሊያማቸው ነው መሰለኝ። ከዛም የሀኒን አባት አሰሪዋ ታገኛታለች። ነገር ግን የሀኒ አባት እሳቸው ከሆነ ባለቤቷ የት ሄዶ ነበረ? የልጅቷ መጥፋት እንጂ የባለቤቷን ታሪክ ወይም ደግሞ የነሰላም አባት የነሐሴ አባት ስታወራ አልሰማንም፣ እኔ አልሰሙም። እና ነገር ግን የት ሄዶባት ይሁን የት ሄዶባቸው ይሁን የት ሄደ ብለው ነውስ የሚያምኑት? ብዙ ጊዜ ስለ ልጇ መጥፋትና ስለ ልጇ ነው። እንዲሁም ደግሞ እሳቸውስ ባለቤታቸው እንዴት ሊለያዩ ቻሉ? ታሪኩስ ምንድን ነው? እንዴት ነው ይሄ ነገር ሊሆን የቻለው? እሳቸው የት ነበሩ? እና ደግሞ እንዴት አባቷ ወይስ ሰላም
የሀኒ አባት አይደሉም። ሀኒ አባቴ ብላ እዛቻቸው የመጣችው የጠፋችው ልጅ ተሆነች እንዴት አባቷ ሊያገኛት ቻለ? ወይም ደግሞ እንዴት ነው የሰላምስ አባት የነሐሴስ አባት ማን ነው? እንዴት ደግሞ ማለት ውስብስብ ይሄ እዚህ ጋር እንዴት ምሳሌ እሷ እናቷ ብትሆን ወይም ደግሞ ልጅ የጠፋችው ልጅቷ ብትገኝ እሳቸው ባለቤቷ ሊሆኑ ነው ማለት ነው የሚሆነው። እና ያው ታገኛቸዋለች እሳቸው ሰላም እንዳጋጣሚ ያው ግን በስርዓት አላየቻቸውም። ያሉት ከነሐሴ ጋር ነበሩ። መኪና ሲያንኳኩባት ሌባ ናቸው እሳቸው በዚህ ዲሞት እንዴት ሊሰርቀኝ ነው ምናምን ብላ ያው በጣም ታመነጫጭቃቸዋለች የሀኒን አባት። ነሐሴ ግን እዚህ ጋር የሀኒ አባት መሆናቸውን ይወቅ አላውቅም። ነገር ግን እንደዚህ ማድረግ የለብሽም ብሎ እናቱ ሲቆጣት እንመለከታለን። ምክንያቱም እሳቸው ትልቅ ሰው ሆኖ እሷ ደግሞ ያው ትልቅ ሰው ሆኖ ሊሰርቋት ወይም ደግሞ የሆነ ነገር ፈልገው መሰሉኝ ወደ መኪና የተጠጉት። እሳቸው ግን የጊዜ ሰላምታ ሊሰጧት ብቻ በምን ምክንያት እንደተጠጉ ባላቅም ነው። እሷ ግን ሌላ ነው ያሰበችው። እና እንግዲህ ሀኒ እየሰራች ነው። በጣም ደስተኛ ሆናለች ወደ ስራ በመመለሷ እውነቱን በመውጣቱ እውነቱ ወጥቶላት ወደ ስራ በመመለሷ በጣም ነው ደስ ያለኝ። እንዲሁም ደግሞ ውሸት እንደው ስራ እንኳን ባትመለስ ነገሩ ግን ውሸት እንደሆነ እንግዲህ የሀኒ አባትን የተገናኙት ቤት ኬዝ ጆሮ እንደለመደበት ዛሬም ይቅርታ ጠይቆ ከፋዘር ጋር ከተስማሙ በኋላ ተስተካከለ። በቃ ከዛሬ ወደ አልበድልም አላጠፋም ካለ በኋላ አሁን የሚጅ ልማድ ነውና ስልክ ይሰርቃል። እሱም የማንን ስልክ ይሰርቃል? ሀና የምትሰራበትን ሴትዮ ስልክ። የሀና አባት ደግሞ ይህንን አላሰቡም። ስልኩን አምጥተው ለእሷ ሲመልሱላት እሷ ደግሞ እሳቸው ናቸው የሰረቁት በማለት እሳቸው ላይ ትነሳለች። ሀና ደግሞ ይህን ጉዷን አታውቅም። ቤት እንግዲህ ቡና አፍልታ አስተካክላ ከቤተ ክርስቲያን ሲመጡ እየጠበቀቻቸው ነው። በጣም ተጣልተው እሷም እንግዲህ ግራ ይገባታል። ምን ተፈጥሮ ነው የምትጨቃጨቁት? ምን ሆናችሁ ነው ብላ ጠይቀና ሲያ የሆኑ ሰው ስልካቸውን ሰርቆብን አባቷ እንደሆነች የቤቷ ጉድ እንደሆነ አላወቀችም። ነገር ግን ያው በጣም ያሳዘኑኝ እዚህ ውስጥ አባቷ ናቸውና እሳቸው እንግዲህ ይቅርታ ከዛሬ ወዲያ አሰርቅም ከዛሬ ወዲህ አልነካም አልመለስም ካለ በኋላ አምነውት በዛ ላይ ህመም እየተሰማቸው እንደዚህ እየተጨነቁ ያው የጃመል ባንድ የሚለቅ ነገር ወይ ደግሞ ባንድ የሚተው ነገር ስላልሆነ እሳቸውን እንግዲህ እንደዚህ በማድረግ ነገሮች ተበላሽተውበት እሱ እንግዲህ ሰርቆ እሳቸውን በጣም ስሜታዊ አናዷቸዋል። እሳቸውም ደግሞ በማያውቁት ነገር ስልኩን ተቀብለው ስለመለሱላት ብቻ ወይም ደግሞ ስልኩን ስለሰጧት ብቻ እሳቸውን ሌባ አድርጋ በመሳሏ ትንሽ ይደብራል። ይህን ደግሞ ሀኒ ብታቅም ሊሰማት እንደሚችል እሷ ለእሳቸው እየሰራች እሳቸውን እንትን ለማለት ለእሳቸው ግራ እየተጋባች ሰው ቤት እያለች ይሄ ነገር በአባቷ ላይ ሲደርስ ምን ሊፈጠር ይችላል? እና ግራ ነው የሚያጋባው። በጣም ከባድ ነው እና ብቻ አሳዝነውኛል። እና እሳቸው በጣም ነው ያሳዘኑኝ። እሱ ደግሞ ከዚህ ነገሩ ወጥቶ ከእሳቸው ጋር የሆነ ያሉበት ደረጃ እሳቸውን የሚይዝበት ወይ እሷን እየረዳት ያለው ሀኒ ነው። በፋዘር እንዳይደበራቸው ከጎናቸው በሆን ሀኒ ስራ ስትሄድ ማጫወት ብዙ ነገሮች አሉና ቢስተካከል ደስ ይለኛል። ግን ወደፊት ይህን ጸባዊ ተዋለ የሚል ተስፋ ይኖረኛል። ነገር ግን እዚህ ጋር ሀና ስትሰማ ምን ሊፈጠር ይችላል? ምን ነው ይሰማታል? በጣም እንደምትናደድ እንደሚደብራት በጣም ይስንትን ይለኛልና ብቻ ከባድ ነው። እዚህ ጋር እንግዲህ በጣም ጎበዝና አስተዋይ ከሰላም እናትም ከሰላምም ብዙ ጊዜ ናሴ በጣም ያስተውላል። እሳቸው ሌባ አይደለሁም እያሉ ሲሉ ነበረ፣ ግን ልታምናቸው አልቻለችም። እሳቸው ግን ምን ሌባ አይደለሁም እያሉ ነበረ። ልታምናቸው ስላልቻለች ብቻ ያው ሌባ ነው የሚል ነገር ተሰማቸው እያለ ያው ለማስረዳት እየሞከረ ነው። ቁርስ ብላ ስትለውም ቁርስ አልበላም፣ ቁርስ ልበላ፣ ቁርስ ሊበሉ በገቡበት ነው እንግዲህ እነሱ ምንዛ ምግብ ሊመገቡ በገቡበት ነው ጆሮና ፋዘሯ ይሄ ነገር የተፈጠረው እና ብቻ ከባድ ነው የሆነው ነገር። ይሄ ደግሞ ምን ሊፈጠር ይችላል? ሰላም ይሄ ሁሉ ክስተት የተከሰተው ወይም ደግሞ
ሰላም ራሷ ብታውቅ ራሱ የእሷ ፋዘር